አየሁ ጉድን ምንድነው የታጠፈ ነገር እኮ ነው አታየው? በስመ አብ ወወልድ ወመንፈስ ቅዱስ ሰው ነው አይደል? አዎ እኛ እንዳልኩ ነው። በፍጹም ከሁለቱ ውጪ እዛ ቤት የሚኖር ሰው እንዳለ አናውቅም። ይገባሉ፣ በሩን ቆልፈው የሚቀመጡት፣ ሲወጡ ቆልፈው ነው ይዘው የሚወጡት። ወይ ትልቁ ከወጣ ትንሹ ከቤት አይወጣ። ከምን የመጣ ጠረን የለም። ምን ጠረን? ምናልባት ያው እንዳልኩ ታማሚ ያለች ማለት ያው ታማሚ ያላላልነታችን እሱ ነው። ልለምን አይደለም የመጣው። ቆይ ቁጭ በልና ተረጋግተን እናውራ። እንዴት ነው የምንነጋገረው? ምን ችግር አለ? እርዳታ ላድርግላችሁ አልካ እኮ ታዲያ እየሰማን እኮ ነው። ሰላም ሰላም ውድ የሲግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ ከአንድ እህቴ ጋር እገኛለሁ። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩት፣ ሼር እና ሰብስክራይብ እንዳይረሳ። እንግዲህ ስታቲክሱን ሳየው ቪዲዮውን ከሚያዩት ሰዎች አንዳንድ ወይም በዛ ያሉ ሰዎች ሰብስክራይብ ሳታደርጉ እንደምታዩ ያው ስታቲክሱ ይገልጻልና ሰብስክራይብ አድርጋችሁ እዩት ለማለት እወዳለሁ። ሁሌም እንደምለው ከጎናችን ስላላችሁ ስለምታበረታቱን በጣም ደስ ይለናል። በጣም እናመሰግናለን። ሱፐር ቻት እና ሱፐር ስቲከር እየላካችሁ ፍቅራችሁን የምትገልጹ ሰዎች፣ አክብሮታችሁን የምትገልጹ ሰዎች በጣም በጣም አመሰግናለሁ። እንደተለመደው ከካሜራ ጀርባ ጀግናው አቤል አለ። የራሱ የዩቲዩብ ቻናል ከፍቷል። ስለዚህ ያን የዩቲዩብ ቻናል ገብታችሁ ሰብስክራይብ በማድረግ ሼር በማድረግ አበረታቱት። እንግዲህ ተስፋ ቲዩብ ይላል የሱ ቻናል እና እየገባችሁ በርታ ጀግናው አለንልህ፣ ከጀርባህ ነን፣ ከጎንህ ነን በሉት ለማለት እወዳለሁ። ዛሬ እንግዲህ አንድ ቦታ ውስጥ ወይም አንድ ቤት ውስጥ እገኛለሁ። እንግዲህ ድምፁ ያስተጋባል። ቤቱ ትንሽ እቃ የሌለው ቤት ነው ያለ ነው። ስለዚህ ከእሷ ጋር ቆይታ የምንኖረው ይሆናል። አብራችሁን ቆዩ። ላይክ አድርጋችሁ ጀምሩት። እሺ እህቴ፣ በቅድሚያ ስለጠራሽኝ አመሰግናለሁ። ክብራችሁ ስለሆናችሁ እናመሰግናለን። ስምሽን ማን ልበል? እንተዋወቅና ወደ ጉዳያችን እንገባለን። እሺ፣ ስሜ ትትና እባላለሁ። እሺ ትትና፣ ያው ደጋግመሽ ደውልሽልኛል። ያጋጠመሽ ነገር እንዳለ ነበር የነገርሽኝና በደንብ ዲቴይሉን አልሰማሁትም፣ አላወራንም። አሁን ነው እንግዲህ ካሜራ በተን እያወራን ያለነውና እስኪ ምንድን ነው ያጋጠመሽ ከሚለው ጀምር። እሺ፣ እኔም በመጀመሪያ ክብራችሁ እኔም ስለመጣችሁ በጣም አመሰግናለሁ። ምንድነው እኔ በመጀመሪያ የእናንተንም ይሄን ዩቲዩብ ቻናል እኔ አይደለሁም፣ በእርግጥ እህቴ ነበረች ውጪ ያለችኝ እህትና እሷ ነበረች ይሄን ነገር ዩቲዩብ እናንተን ትከታተላለችና እሷ ናት እንዳይመጀመሪያ የጋበዘችኝ እና የእናንተን ቪዲዮ ሳይ ምናምን በቃ ብዙ ነገሮችን ወንጀሎችን ተከታትላችሁ ብዙ ነገሮችን ለህግ እንደምታቀርቡ ብዙ ነገሮችን አይቻለሁና እኔም እዚሁ ጎረቤቴ ጋር እንደተፈጠረ ትንሽ ችግር ነገር አለ እና ያ ነገር ደግሞ እኔም እንቅልፍ እየነሳኝ ስለሆነ በጣም እየረበሸኝ ስለሆነ እስኪ ከእናንተ ጋር መጥቼ ምናልባት ለእናንተ ነገራችሁ ችግሩን እናንተ ብትፈቱት ብዬ ነበር። ኦኬ፣ አሁን የነገርሽኝ ያለሽው አንቺ ላይ ሳይሆን ችግሩ የተፈጠረው ጎረቤት ላይ ነው። ግን ያው ኢትዮጵያዊነት መልካምነት በሚለው ነገር አስበሽው ያ የተፈጠረውን ነገር እንዲጣራ ነው ሀሳብሽ ይመስለኛል። አዎ፣ ሀሳቤ እንደዛ ነው። በእኔ ላይ ሳይሆን ጎረቤት ነው። ያው ጎረቤት ማለት ደግሞ ያው እንግዲህ ቤተሰብ ነው አይደል? ያው እኛም ላይ ነገር ቢደርስብን ሩጥ የሚመጡት እነሱ ናቸው። እኛም እርስ በርስ እንደዚህ ካልሆነ ምንም እንትን የለም ብዬ አስቤ ነው። ትክክል። እሺ፣ ምንድነው ጎረቤትሽ ላይ የተፈጠረው ነገር? ይሄን ያህል አንቺንም እንቅልፍ እስከ መንሳት ያስጨነቀሽ ጉዳይ ምንድነው የተፈጠረባቸው ጎረቤቶችሽ? ምንድነው መሰለት ጎረቤቴ ሁለት ልጆች አሏቸው፣ ሁለት ወንድ ልጆች አሏቸውና ያው ብቻውን ያሳደጋቸው አባትየው ነው ብቻውን ያሳደጋቸው ልጆቹ ምናምን እናት የለችም እና ያው ሰውየው ትንሽ ጠጪ ነገር ነበረ። አባታቸው ትንሽ ተጨቃጫቂ በሰፈር ውስጥ ያው ትንሽ ያዋለ አይደል ነገረኛ የሚባል ሰው ተናጋሪ ትንሽ አይነት ሰው ነበርና ከቅርብ ጊዜ በኋላ ያው ሰውየው እንደሞተ አባትየው ራሳቸው እንትን እንዳሉ እንደሞቱ ነበር የሰማነው እና ከሞቱ በኋላ ወደ ሐዋሳ ሄደው እንደተቀበሩና ሰለስትን እዛ እንዳለፈ ነው ልጆቹ መተው ለኛ የነገሩን። ግን ምንም ግልጽ የሆነ ነገር የለም። ያው የሚሰፈርተኛው ሁሉም ሰው የሚያስበው ሰውየው እንደሞቱ እርግጠኛ የሆነ ሰው የለም። በምን ምክንያት ነው ሰውየው የሞቱት? ምንድነው እርግጠኛ የሆነ ነገር የለም። አሁንም ቅድም እንዳልኩት ግን ያው ትንሽ አለመግባባት ነበር መሰለኝ ቤታቸው ውስጥ። እኛም እንዳልኩት ያው ከኔ ሶስተኛ ቤት ቀጥሎ ነው ታች ያለው ቤታቸው እና ትንሽ ጭቅጭቅ ነገር ይኖራል። አንድ አልፎ አልፎ ሰማለሁ ቤት ሲጣሉ ነገር ከልጆቹ ጋር ምናምን ሰማለሁና ስራ ፈተው የተቀመጡ ልጆቹና እንደው አንደኛው ትልቁ ልጃቸው እዚህ ሰፈር ውስጥ ነው የሚውለው፣ ድንጋይ ነው ቁጭ ብሎ የሚያሞቀው ምናምን። ከኔ ጋር እንደው ትንሽ እናወራ ነበር፣ አንድ ሁለት ሶስቴ ሻይ ቡና ምናምን እንባባል ነበር። ያው በጊዜው ነው ፍቅረኛ ስለነበረኝ ከሱ ጋር ማርጎ ነገር ስላልተመቸው
ከእሱ ጋር ያለኝ ቅርርብ ትንሽ ገታ አድርጌ አቁሜ ነው። እና አሁን እንደነገርሽኝ ከሆነ አለመግባባቶች ተፈጥረው ነበር ቤት ውስጥ ጸብም ጭቅጭቅም ነበር እያልሽኝ ነበር። እና ስለዚህ ሰውየው እዚሁ ቤት ነው የሞቱት ማለት ነው? አይ አይደለም፣ እኛ እንደሰማነው ከሆነ ወደ ከተማ ሲሄዱ በመኪና አደጋ ነው፣ መኪና ተገልጦ እንደሞቱ ነው እኛም የሰማነው። ወዴት ከተማ? ሲመስለኝ ወደ ሐዋሳ እየሄዱ ነው የሰማነው። እዛው ቤተሰብ አላቸው መሰለኝ። ወደዛ ወደ ሐዋሳ ሲሄዱ ነው መኪና ተገልጦ ሞተና እዛው ተቀበረ የተባለው። ኦኬ። ይሄንን መረጃ ማን ነው ለእናንተ የነገራችሁ? ልጆቹ ናቸው። እዛው ሲጠየቁ በምን እንደሞቱ ሲጠየቁ እናንተ ሲባሉ እዛው ወደዛ ሲሄድ መኪና ተገልጦ ሞተ እና እዛው ሰለስቱን ምንም እዛ ነው ወተን መጣ ነው። እዛ ነው ሰለስቱን እንትን ያለው ነገሩ እነሱ ነው። ስለዚህ አሁን ከነገርሽኝ ነገር ስረዳ እንግዲህ የሟች ሰውዬ ብዙም ከሰው ጋር የሚቀራረቡ አይደሉም። ትንሽ ተነጫናጭና ነገረኛ ቢጤ ናቸው። ከልጆቻቸውም ጋር አይስማሙም ነው እየነገርሽኝ የነበረው። ስለዚህ መሞታቸውንም እንደ ትልቅ ጉዳይ በአካባቢው አልታየም ማለት ነው? በፍጹም ያው እንዳልኩ ነው። እንደዚህ ለቅሶ እንኳን ነው ሰው እርግጠኛ የሚያለው ነው። ብዙ ሰው የጎረቤቱም ሁሉም አሁን እርግጠኛ እየሆነ ያልመጡበት ምክንያት ምንድን ነው? ቢያንስ እንኳን ሌላው ቢቀር ሰልስት እዚህ ቤት ውስጥ መደረግ ነበረበት። የሰፈር ሰው ለቅሶ መድረስ ይፈልጋል። ቢያንስ አብሮ ኑሯል። የተወሰነ ነገር ቢያንስ መጥተው ለቅሶ መድረስ ፈልገዋል። ብዙ ነገር ማድረግ ፈልገው ነበር። ነገር ግን ልጆቹ ፍጹም ፈቃደኛ አይደሉም። ይህ ሁሉ ነገር እንዲሆን ፈቃደኛ አይደሉም። እኔም ሂጄ ለማውራት ፈልጌ ነበር ግን አልቻልኩም፣ ፈራሁ። ምክንያቱም ልጆቹ በጣም ይገባል፣ በሩን ዘግቶ ይቀመጣሉ። በሩን ራሱ ክፍት አያደርጉ። ሰው ወደ እነሱ እንዲጠጋ ፈልጉ፣ ፍጹም ፈቃደኛ አይደሉም። እና ያ ነገር በቃ ቀርበህ እንድትሄድ አንተ አያደርግም። በጣም ያስፈራል። እና እኔም ፈርቼ ጸጥ አልኩኝ። የሰፈሩ ሰውን በጣም እንትን ይላል እና ያው እኔም እንደ ሰው ቁጭ ብሎ ማማቱን አስፈላጊ ይመስል አልታየኝም። እና እዛ ነው ቢያንስ እንኳን እስኪ ከእናንተ ጋር ያለውን ነገር ላወራበት ብዬ እንትን ያልኩት። እሺ፣ ከዛ ምንድን ነው አሁን ሰውየውም እንደሞተ እርግጠኛ አይደለንም ነው እሺ። ሌላ የሚያጠራጥር ወይም ደግሞ እነዚህ ልጆች ጋር የተደበቀ ነገር አለ የሚያስብል ምን ነገር አይታችኋል? ምንድን ነው መሰለህ ካሁን ብዙ ጊዜ ቤት ውስጥ እንዳልኩ ወንዶች ናቸው ልጆቹ፣ 2 ወንድ ልጆች ናቸው ያሉት ቤት ውስጥ የሚኖሩት። እና ምንድነው ብዙ ጊዜ እንትን ሲሉ በጣም ያጨሳሉ። የሆነ ጭሳጭስ ነገር በጣም እንትን ይላል። እና አልፎ አልፎ እንዴት ነው በዚሁ በበሩ ጋር እንትን ስል ይሁን የሚያስጠላ ጠረን ነገር ይመጣል ከቤቱ። ይሁን የሚያውድ የሚያስጠላ ጠረን ይመጣል። እና ያ ነገር ምንድን ነው በጣም ጭንቅላቴ ላይ ይመላለሳል። እና ቤትም ከእቴ ጋር እነጋገራለሁ። ምንድን ነው ይሄ ነገር ልጠይቃቸውን ፈልጋለሁ። ከዚህ የሆነ ቀን እንደፈረ ሄድኩኝና አንኳኩቼ ከፈተልኝ። ትንሽዬ ልጁ ነበር የከፈተልኝ። ምንድን ነው ከቤት ውስጥ እንደዚህ የሆነ እንደዚህ የምታጨሱት ነገር አለ፣ የሚሸት ነገር ደግሞ አለ፣ መጥፎ ነገር ምንድን ነው ብዬ ጠየቁት። አይ ምንም የታመመ ሰው አለ ቤት ውስጥ ታሞ የተኛ ሰው አለና የዛ ሰው ነው እንደዚህ ሽታ እየመጣ ያለው የእሱ ነው ምናምን ብለው ደበስበስ አድርጎ ለማለፍ ነው የሚሞክሩት። ግልጽ ነው፣ ከኛ ጋር ማውራትም አይፈልጉም። ማን የታመመው ሰው እናንተ የምታውቁት ነው? ምንድን ነው ስለ ሰውዬውስ? እኛ እንዳልኩ ነው፣ በፍጹም ከሁለቱ ውጭ እዛ ቤት የሚኖር ሰው እንዳለ አናውቅም። ይገባሉ፣ በሩን ቆልፈው የሚቀመጡት፣ ሲወጡ ቆልፈው ነው ይዘው የሚወጡት። ወይ ትልቁ ከወጣ ትንሹ ከቤት አይወጣ፣ ወይ እንዳችሁ እየተቀያየሩ ነው የሚወጡት። ቤቱን ትተው አይወጡም። ቤቱን ትተው አይወጡም። አዎ በፍጹም። ወይ እንትን ካሉ ደግሞ ቆልፈው ወይ አንድ አፍተውቱ በር ላይ ቆማል ትንሹ። በቃ ማንም ሰው ወደ በሩ እንዲጠጋ ይፈልጉ። እና እኔም እንዳልኩ እዚሁ ስለሆነ ቤቴ እዚሁ ጋር ስለሆነ ስናልፍ ስሳገድንም በቃ የሚያስጠላ ጠረን ነው። በቃ ከቤቱ የሚወጣው ሽታው ጥሩ አይደለም፣ በጣም ነው የሚያስጠላው። እና በጣም በቃ እንትን ለማለትም በቃ ያስፈራል። በጣም ነው የሚገላው። ያ ትልቁ ወንዱ ልጅ በጣም ነው የሚኮሳተረው። ልታወራ ስትፈልገው ሁኔታው ልክ አይደለም። እኛም ደግሞ ለህይወታችን እንፈራለን። አልፈንም መግባት አልፈለግንም። ያ ነገር ያዘን። ስለዚህ አሁን እነዚህ 2 ልጆች ከጀርባ የደበቁት ነገር ቢኖር ነው ቤቱንም ቆልፈው ነው የሚወጡት። ካልቆለፉ እንኳን አንዱ ቁጭ ብሎ አንዱ እየተቀያየሩ ነው። በሚገባ የታመመውን ሰውን አይታችሁት አታውቁም? በፍጹም የለም። የታመመ ሰው እንጃ። እኔ እንዳልኩህ ነው፣ እዚሁ ቤት ነው የምውለው። አሁን ስራ እረፍት ወጥቼ እዚሁ ነው የምውለው፣ ግቢ ውስጥ ነው የምውለው። እንትን ሳነሳ ምናምን ነው የምውለው። እና አንድም ሰው አይቻልም በፍጹም። እንዳልኩህ ነው፣ ለለቅሶ የሚደርሱ ሰው ራሱ ጎረቤት ሊደርስ ሲመጣ ከበር ነው የሚመልሷቸው። ለቅሶን ድረስ ሲባል አይሆንም። እዚህ የለም። ሐዋሳ ነው ብለናቸዋል። እኛ ወጣት ልጆች ነን፣ እንዴት እዚህ እንቀመጣለን? ለቅሶ ቁጭ አንልም፣ ወንዶች ነን። እዚህ የለም፣ እዚህ ምንም አታረጉም እያሉ በቃ ከዚህ ከበሩ ነው የሚመልሷቸው። እነሱ ሰውም ወደ ቤት እንዲገባ አይፈልጉም፣ እንዲጠጉ አይፈልጉም፣ ወደ በሩ እንዲጠጉ አይፈልጉም። እና ያ ነገር ምንድን ነው? እንዴት በቃ ወደ ጥርጣሬ ልትገባ ያደርጋል። ምን ተፈጠረ? ቤት ውስጥ የሚፈጠር ነው? እንዴት ለቅሶ ቢያንስ እንኳን የፈለገ ቢሆን ገብቶ የሰው ልጅ አሳዝነው መውጣት አለበት። ያንን ነገር እንኳን እንዲሁም ፈቃደኛ አይደሉም እነሱ። አሁን አንቺ ቅድም ስትነግሪኝ ትልቁ ልጅ
የተወሰነ ግንኙነት ነበራችሁ አንቺ ጋር ነው። እስኪ ስለዛ ግንኙነታችሁ ነገር ለምንድን ነው የተቋረጠው? በምን ምክንያት ነው የተገናኛችሁት? እንዳልኩ ነው እዚሁ ግቢ ውስጥ እንዳልኩ አንድ ግቢ ውስጥ ነው የምንኖረው እና ምንድነው እናወራ ነበር ከኔ ጋር ኖርማል እናወራ ነበር። ከዛ አብረን እንድንሆን ይፈልግ ነበር ትልቁ ልጅ ከኔ ጋር አንድ ላይ መሆን እፈልጋለሁ ፍቅር ግንኙነት እንጀምር እያለ ብዙ ጊዜ እንትን ይለኝ ነበርና ያንን ነገር ደግሞ አብረን አንድ ሁለት ጊዜ ሻይ ቡና እንላለን ብዙ ነገር እንላለን እንገናኛለን። እንደ ዴት ነገር ወጣ። እና ግን እኔ ያው ከወንድምነት ከጎረቤት የዘለለ ሌላ ነገር ለሱ ስሜት አልነበረኝም። ምክንያቱም ፍቅረኛ እንዳለኝ በሰዓቱ ነግሬዋለሁ። የራሴ የምለው ሰው አለኝ ብዬ እያንዳንዱ ነገር ነግሬዋለሁ። ግን ያው መቀበል አልፈለገም። አምኖስ ልጁ መቀበል አልፈለገም እና ያው እኔ ደግሞ ፍቅረኛዬ ከሱ ጋር መገናኘቴን ያለው ነገር ስነግረው ከሱ ጋር እንድገናኝ ስላልፈለገ አቆምኩኝ። በዛ የተነሳ በቃ ከኔ ለኔ ያለው ነገር ልክ አይደለም። ሲያይኝ ገላምጠኛል ምናምን ኮሳተራልና በዛ ነገር ነው እንትን። ስለዚህ አሁን ይሄ መኮሳተሩ የመጣው በዚህ ምክንያት ነው ነው? ግን አንቺ ላይ ብቻ ነው ወይስ ሌላም ሰው ላይ ይኮሳተራል? ትልቁ ልጅ እንዳልኩ ነው በቃ እንጃ በአባቱ ወጥቶ ነው መሰለኝ ያው ብዙም ፊቱ አይፈታም። የሆነ ሰው ሲያይ ምናምን ነገር ሰው ሰላም ሲለው በቃ ደስ አይለውም። በቃ ኩስተር ብሎ መልስ በእንትን ነው መመለስ የሚቀነው። እንደውም ትንሹ ልጅ የዋህ ነው በጣም ከሰፈሩ ከሰው ጋር ሁሉ ይግባባል። እሱ የዋህ ነው። ትልቁ ግን አይ ስለዚህ ትልቁ ባይ ዲፎልት ጸባዩም ልክ አይደለም ነው። ስነ ምግባር የሌለው ሰው አይነት ነገር ነው በቃ እንደዛ አይነት ነው። ግን ምን መሰለክ እኔ ሲመስለኝ ያው እንዳልኩ ነው እናታቸው አላሳደገቻቸው አባትየውን ያሳደጋቸውና ያ ነገር ሲመስለኝ ተጽዕኖ ያሳልፍበታል። አባትየውም ትልቁን ሳይሆን ትንሹን ሳይሆን ብዙ ጊዜ ትልቁን ይናገራል። ሲጮህ ሰማለው ሲቆጣው ሲናገረው የሆነ ክርክር አላቸው በዚህ በቤቱ ጉዳይ ግን አላውቅም። የሆነ ጊዜ እንደዚህ ቁጭ አድርጎ ሲያጫውተኝ ነበር ትልቁ ልጅና እንደዚህ ስንገናኝ የሆነ የራሱን ነገር መክፈት ይፈልጋል፣ ስራ መጀመር ይፈልጋል። ነገር ግን በቃ ምንም ፍጹም ፈቃደኛ አይደለም አባትየው። የሆነ ነገር አድርግልን ከወንድሜ ጋር እንደዚህ ነው የሚለው አባትየው ብዙ ፈቃደኛ አይደለም እና ያን ነገር ይነግረኝ ነበር ትልቁ ልጅ ይነግረኝ ነበር ያን ነገር። ጥሩ። ስለዚህ አሁን የአካባቢው ሰው ወይም እናንተ ያላችሁበት አካባቢ የሚያማው ወይም ሀሜቱ ያለው አልሞተም ሰውየው ነው? አልሞተም። አሁን እኔ እንደዚህም ብሎ መናገሩ እንትን አለኝ። ግን ምንድነው አልሞተም በቃ አሁን ላይ እኔም እንዳምን ያደረገኝ ነገር እሱ ነው። ምክንያቱም ቢሞት ኑሮ ቢያንስ እንኳን ሌላው ቢቀር ቢያንስ ቤት ውስጥ ገብቶ ቢያንስ በር ከፍተው የሆነ ለቅሶ ያለውን ነገር ቢያንስ እንዲያጽናናቸው ሰው ማድረግ ነበረባቸው። የሆነ ሰው ቢያንስ ገብቶ የፈለገ ባይቀራረባሉ በጣም አሉ ምስኪን እናት አሉ እሳቸውን እንኳን እንዴት አድርጎ ከበር እንደመለሰ እና የሞት አልመሰለንም እንጂ የሆነ ነገር ተፈጥሮ እኔማ ቢጨንቀኝ ወይ ታመው ወይ የሆነ ነገር አድርጓቸው ውስጥ አስቀምጧቸው ነው ብዬ እንዳስብ አደረገኝ። ያንን ነገር እንዳስብ አደረገኝ። ከቤት የሚወጣዎች ፍጹም ልክ ያልሆነና እንትን የሚለውና የሚያጨሱት ነገር ምናምን በቃ ይሄ ድምፅስ አሁን ለምሳሌ ሰው ሲታገት አሁን በዚህ ስራ ላይ በጣም ብዙ ጊዜ ካየናቸው ነገሮች አንዱ ምንድነው ንብረት በንብረት መልኩ አሁን ቅድም እንዳልሽኝ አባትየው እንግዲህ ፈርምልን አፈርምልን ባንክ አስይዘ የሆነ ነገር አድርግልን ሲሉት እምቢ ብሏል ነው። ስለዚህ እምቢ ስላላቸው ያን ነገር እስኪያደርግላቸው አፍነው ታግተውት ቢሆን ምናምን አይነት ነገር ለማለት ነው። ድምፅ አይነት ነገር ሰምተሻል? እንዳልኩ ነው ያን ያህል እንደዚህ ድምፅ ብዙ ጊዜ ምንድነው ልክ እንደዚህ ሲጣሉ እንትን ሲሉ እንትን ይላል ወይ ይወጣል። ትልቁ ልጅ ይወጣል ግቢ ውስጥ ይንቆራጠጣል ምናምን ነው እንትን ይላል ጸብ ሲኖር ማለት ነው። ይንቆራጠጣል ምናምን ሲል አየዋለሁ ብዙ ጊዜ እና የሆነ ኩስትር ብሎ እንትን ሲል እኛም ያው ብዙ ጊዜ ውጭ እንትን አንልም እሷን ወደ ቤት የምንገባው። የሆነ ቀን እንደዚህ ሲጣሉ ለማገላገል ገብቼ ትንሽ ተናግሮኛል እና ከዛም በኋላ ገብቼ አላውቅም እነሱ ቤትም አልገባም እና ያን ያህል እንደዚህ ድምፅ አልሰማሁም። ግን በቃ ምንድነው እየረበሸን ያለው ነገር በቃ እንዳልኩ ነው። ሽታ በጣም መጥፎ ሽታ ነው። እንዳለ ግቢው ላይ የሚሸተው ማለት በጣም ነው የሚሸተው። በተለይ አሁን በጓሮ ጋር እንደዚህ ልክ ስንል ምንም ላይ ወደዛ ሰው የሚያስጠላ ሽታ ነው ሽታው ነው። ያን ሽታ ለማጥፋት ነው መሰለኝ የሚያጨሱት ነገር ወይራውን ምጣን የሚያጨሱት ጭራሽ በቃ የሚያስጠላ ወደ እንትን ውስጥ ገተተውና በጠይቃቸውም የሚሰጡኝ መልስ ፍጹም ልክ አይደለም። እንትንስ ቢሆን እንደዚህ አድርገሽ አሰበሽው ከሆነ ምናልባት አሁን የታመመ ሰው አለ ብለዋል እና በጀርባው እኮ እንዳልሽው ውሃ ምናምን ለመልፋትም ትሄዳላችሁ። የሚያስል ሰው የሚያቃስት ሰው አይነት ነገር ምክንያቱም ሰው አለ ብለዋል እነሱ እንደነገሩሽ ከሆነ ሰው ካለ የሆነ ድምፅ መሰማት አለበት እና እንደዚህ አይነት ነገር በፍጹም የለም። እኔም ካል ነው እንደ በጣም እንትን እንድጨነቅ ያደረገኝ ነገር ምንድነው የለም። ቢያንስ እንዳልከው ትሰማለህ ሳል ነገር ትሰማለህ ወይ የሆነሽ ነገር ትሰማለህ። እንደዚህ አይነት ነገር የለም ጭራሽ በቤት ውስጥ
ያ ነገር መኖር በቃ እንድጠራጠርና እንቅልፍ ሁላ ነው ያጣሁት። እኔ ከምነግር በላይ እንቅልፍ አጣሁ። ምክንያቱም ይሄ ነገር ጎረቤት ነን እኛም ነገር የሆነ ነገር ይፈጠር እኛ ነን አንደኛው ነገር ተጠርጣሪ ምንም ነው እኛ ነን እና ያ ነገር ብዙ በቃ በጣም ከነከነኝ። እንዳልኩ ነው ያንተን ቪዲዮ በጣም እመለከታለሁ ያለውና ያንን ነገር ሳይ የሆነ ነገር ነው ከማዘን ነው የሆነ ነገር እንትን ከማለት ቢያንስ እንኳን እስኪ የሆነ ነገር እናንተ የምትፈጥሩት ነገር ካለ ብዬ ወደ እናንተ የደወልኩት ያንን ነገር እንትን ብዬ ነው። ጥሩ። ስለዚህ እኛ ልናደርግ የምንችለው ነገር እንግዲህ ካለ የሚሆነው ሰዎቹን ማናገር ነው። ከዛ በፊት ግን የአካባቢውን ሰው ስለ እነዚህ ሰዎች መጠየቅ ያለብን ነገር ይኖራል። እሱን መጠየቅ አለብን። አሁን አንቺ የምትልኪን ቦታ ወይም ደግሞ አለ ያልሽብን ቦታ ደግሞ ስንሄድ እንዲሁ ዝም ብለን አንሄድም። አንቺን ይዘንሽ ነው የምንሄደው። ታሳይናለሽ ቦታውን ምናምን ደበቅ ብለሽ፣ ምክንያቱም ምንም ቢፈጠር አንቺ እንደላክሽ እንዲታወቅ ስለማንፈልግ ማለት ነው። ወደዛ እንሄዳለን። ያለውን ነገር እናጣራለን። ሌላ የምትይን ነገር አለ? ምናልባት ተጠንቀቁ የምትይን ነገር ካለ እነዚህ ሰዎች ካላቸው ባህሪ አንጻር ጥንቃቄ ማድረግ ካለብን ነገር ካለ እንደሌላል ከምፈልግ እንዳልኩ ትልቁ ላይ በጣም ግልፍተኛ ነው እና በእርግጥ ያው እንዳልኩ ካሳለፈው ህይወት ነው ብዙ እንደዚህ ነገሮችን ያመጣው። ግን ምናልባት እናንተን አያውቃችሁም ይሄ ነገር እንድታልፉ ምናልባት ግልፍተኝነት አሁንም እንዳልኩ ነው ሁሌ በጣም የሚያስፈራ ባህሪ እየያዘ ስለሆነ ምናልባት የሆነ ነገር እንዳያረጋችሁ የሚለው ነገር እሱ ትንሽ ያሰጋኛል። ስለዚህ ራሳችሁን ጠበቅ አድርጋችሁ ማድረግ ያለባችሁ ነገር እንድታደርጉ ነው የምመክራችሁ። ምናልባት ቤት ውስጥ መሳሪያ ምናምን ይኖራል፣ ሽጉጥ ምናምን ነገር ጥርጣሬ እንደዛ ነው ማውቀው ሳይሆን ግን ትንሽ ጥርጣሬ እንደዛ ነው። ጥሩ። ለማንኛውም አስፈላጊውን ነገር ማድረግ ያለብን እንደዛ እናደርጋለን። አንቺም ለሰጠሽን ጥቆማ በጣም እናመሰግናለን። ያው ቅድም እንዳልሽው ነው ጉርብትና በራሱ ራሱን የቻለ ቤተሰባዊነት ነውና አንቺም ያ ቤተሰባዊነት ተሰምቶሽ እንግዲህ ይሄ ነገር ቢጣራ ጥሩ ነው ብለሽ መተሻል። ምንም እንኳን አባትየው ጸባዩ ጥሩ ባይሆንም ግን አንቺ መልካም ሴት ሆነሽ ይሄን ነገር አድርገሻልና እኔ በጣም አመሰግናለሁ። እሺ እንግዲህ ውድ ተመልካቾቻችን እንግዲህ እህታችን ያጋጠማትን ነገር ወይም ደግሞ የሆነውን ነገር ባጭሩ አሁን በነገራችን መልክ ነግራናለች። ቀጣይ የሚሆነው ወደዛ ቤት መሄድ ነው። እዛ ቤት ገብተን ሁኔታዎችን አጣርተን መሳሪያ መኖር አለመኖሩን ቼክ ካደረግን በኋላ እናረጋግጥና እውነታውን የምናወጣ ይሆናል ማለት ነው። አብራችሁን ግን መሆናችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ሞቅ ደሞቅ አድርጉት ለማለት እወዳለሁ። መልካም ጊዜ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። እንግዲህ ቅድም ተገናኝተናል። አሁን ደግሞ እንግዲህ ወደ ተባለው ቦታ ወይም አካባቢ ደርሰናል። ልጆቹ ወይም ወጣቶቹ አሉበት የተባለው ግቢ ውስጥ ነው የሚገኘው። እንግዲህ ወደ እነሱ ገባ ብዬ የተወሰነ ቆይታ የሚኖረኝ ይሆናል። ሰዎቹም እንዳሉት የሆነ ጠረን አለ። ያ ጠረን በእርግጥ የተጋነነ ጠረን አይደለም አይደል? አለ ግን ጠረኑ አለ፣ የሚሸት ነገር አለ፣ ግን ያን ያህል አይደለም። ፕላስ የአባትየው ሁኔታ ወይም ደግሞ የጠፋበት ሁኔታ እነሱ እንደገለጹት አይመስለኝም ነው እንግዲህ ልጅቷ ያለችው። ብቻ ብዙ ምልክት ነው የተነገረን ማለት ነው፣ ጠቋሚያችን የነገሩን። ስለዚህ ጠቋሚያችን በነገሩን መሰረት ወደ ሰዎቹ ግቢ እንድንገባ ተደርጓል። ብዙ ተከራይም አለ እንደሚታየኝ ከሆነ ብዙ አይነት ተከራዮች አሉ። ስለዚህ ውስጥ እንገባለን ማለት ነው። እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየታችሁ እንዳይረሳ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁሌም እንደምንለው ከኛ ጎን መሆናችሁን አሳዩን። እንግዲህ ከካሜራ ጀርባ ደግሞ ጀግናው አቤሎ አለ። የአቤሎ ቻናል ደግሞ ተስፋ ነው፣ ተስፋ ቲዩብ ይላል። ስለዚህ ግቡና ተስፋ ቲዩብ ላይም አበረታቱት። እንግዲህ እኛ እስከምንችለው ድረስ ከደም ጠብታ ድረስ እየታገልን እንገኛለን። የምንችለውን ያክል እየሞከርን ነው። ዛሬም እንግዲህ ከገጠሙን ወይም ከተነገሩን ነገሮች አንዱ ሁለት ወጣቶች አባታቸው ላይ ጉዳት አድርሰው ይሆናልና አባታቸው ያሉበት ሁኔታም ትክክል አይመስለንም። እየተሰቃዩም ሊሆን ይችላል። እነዚህ ሁለት ወጣቶች በተለያየ ምክንያት እንግዲህ አባታቸውን ጎድተውት እንዳይሆን ቼክ ይደረግልን የሚል ሀሳብ ያለው መልእክት ነው ይዘን የመጣ ነው። እንግዲህ በተለያዩ ቪዲዮዎች ላይ እንደምታዩት እኛ ከብዙ ነገር ጋር ነው እየታገልን ያለ ነው። ብዙ ስቃዮች፣ ብዙ መከራዎች፣ ብዙ ችግሮችን እያለፍን ያለ ነው። እንዴት አለፋችሁ፣ እንዴት እዚህ ደረሳችሁ ካላችሁን
እውነት ለመናገር የእናንተ ጸሎት የእናት አባቶቻችን ጸሎት ነውና ሁሌም የእናንተ ጸሎት አይለየን፣ ከጎናችን ሁኑልን፣ አግዙን። ለኛ የሚጠቅመን እሱ ስለሆነ ማለት ነው። አግዙን፣ የምታግዙን በጸሎት ነው የምታግዙን፣ አይዟችሁ ከጎናችሁን በሚለው ነገር ነው ለማለት ነው። እንግዲህ ባለፈውም እኛን ለማጥቃት እንግዲህ ሴራ ሲራው ልጄን ገለሃል ብለው ያደረጉትን ወይም ያደረሱብንን ነገር አይታችኋል። ነገር ግን ምንም እንኳን በውሸት ቢሆንም እውነት ትቀጥናለች እንጂ አትበጠስም። ሁሌም እውነት አሸናፊ ናት። ስለዚህ እኛም እውነትን ይዘን ፍትህን ይዘን ከተበደሉት ጎን ቆመን ሁሉንም ነገር ለማሸነፍ ነው እየሞከርን ያለ ነው። በጣም ከባድ ስራዎች ነው የሚያጋጥሙን። እውነት ለመናገር አንዳንዴ ለምን አናቆመውም? ለምንድነው እንደዚህ የምንሆነው? ለምንድነው በዚህ ያህል ደረጃ የምንንገላታው? ለምንድነው እንቅልፍ የምናጣው? ለምንድነው ሰላማችን የምናጣው? እያልን እናወራለን ቁጭ ብለን። ግን ከዛ በላይ ደግሞ አሁን ይሄን ጥያቄ ከማንሳታችን በላይ መልሱ የሰው ደስታ ነው፣ የተበደሉት ደስታ ነው፣ የእናቶች ደስታ፣ የአቅመ ደካሞች ደስታ ስታይ እንኳንም አልተውኩት፣ እንኳን ሰራው፣ እንኳን እንደዚህ ያደረኩ እንላለን። እውነቴን ነው የምነግራችሁ እንጂ ስራው እንደሚታሰበው ቀላል ሆኖ ምናምን አይደለም። ግን ውጤቱ ነው በቃ የሚገኘው ውጤት እሰይ እንኳንም እንደዚህ ሆንኩ፣ እሰይ እንኳንም ይሄን አረኩ፣ እንኳን አላቆምኩ እንድንል ያደርገናል። አቤልም አሁን እንደዛ ነው። ከካሜራ ጀርባውን እዚህ መከራውን ሲያይ ይውላል እኔ ጋር። እዛ ደግሞ የራሱ ኬዞች ደግሞ ለሱ የደረሱት ኬዞች ይኖራሉ። እነሱንም ደግሞ ለማስተካከልና ስናወራ አብዛኛው ጊዜ በቃ ትልቁ ጽናታችን ብርታታችን የእናንተ ደስታ፣ የእናንተ እርካታ፣ የኬዞችን ደግሞ ሶልቭ የተደረገላቸው መፍትሄ ያገኙት ሰዎች ደስታ ነው። እሱ ነው በቃ የስራችን ትልቁ ግብአት ብዬ ማምነው፣ እሱም የሚያምነው ሁላችንም የምናምነውና ከዚህ በላይ ምንም የምንጨምረው ነገር አይኖርም። በተቻለ አቅም ራሳችንን ለመጠበቅ ጥንቃቄ እናደርጋለን። ግን ሰዎች ነን፣ ልንሳሳት እንችላለን። አንዳንድ ቦታዎች ላይ ልክ ያልሆኑ ጥሩ ነው ብለን ወይም ደግሞ ይሄን ብናረገው አሪፍ ነው ብለን እናረጋዋለን። ነገር ግን ውጤቱ በተቃራኒ ይሆንና እኛን የሚጎዳ ወይም ደግሞ በእኛ ዙሪያ ያሉ ሰዎችን የሚጎዳ ሆኖ እናገኘዋለን። ኢቭን ተጎጂ የሆኑትን ሰዎችም ሊጎዳ የሚችል ነገር ሆኖ እናገኘዋለን። እና ግን ይሄ ሁሉ ነገር ልናስተካክለው የምንችለው በመሳሳትና እንደገና በማስተካከል ነው። አንድ ሰው ሙሉ ለሙሉ በቃ ሁሉን ነገር እሱ ማድረግ ይችላል፣ ሁሉን ነገር እሱ ያደርገዋል ብለን መወሰን አንችልም። አንዳንድ ጉዳዮች ላይ ስህተት ይሰራል። ስህተት ተሰርቶ መልሶ ደግሞ ተስተካክሎ እውነት ሊሆን ማነው ያን ስህተት ሊስተካከል ይችላል ብዬ አስባለሁና ያደክማል። በእውነት በጣም ያደክማል። እንግዲህ ከእግዚአብሔር ጋር እኛም እንግዲህ የምንችለውን ነገር እንሞክራለን፣ እስከ ጥግ ድረስ እንንቀሳቀሳለን። አሁን እንግዲህ አንድ ጉዳይ አጋጥሞናል። ያን ጉዳይ ለመፍታት እንግዲህ በጠዋት እዚህ ተገኝተናል። ቁርስም አልበላን። በልታል እንዴት? ጾም ነው ጾም ነው። ስለዚህ ደግሞ አምሮብሃል ዛሬ ፏ ብለሃል። ምን ተገኘ? ተቀጣጠርክ እንዴ? ስራችን ላይ ነን። በእርግጥ አልፎ አልፎም ህይወትን ማሰብ ጥሩ ነው። ሰውዬ ብታገባ ይሻላል እየመከርኩ። ለማንኛውም እንግዲህ ውድ ቤተሰቦቻችን እነዚህ ልጆች ወዳሉበት ቦታ እንሄዳለን። ከነሱ ጋር ቆይታ እናደርጋለን። ቤታቸው ውስጥ ስለተፈጠረው ነገር፣ አባታቸውም ጋር ስለተፈጠረው ነገር ምንድነው የተፈጠረው፣ እንዴት አድርገንስ መፍትሄ እንስጣው የሚለውን ከነሱ ጋር የምናወራ ይሆናል ማለት ነው። እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መሆናችሁን አሳዩን። እሱን ደግሞ የምታሳዩን ላይክ በማድረግ በመጀመር ነው። ከዛ ደግሞ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ሳትሆኑ ይሄንን ቪዲዮ የምታዩ ሰዎችም ቤተሰብ መሆናችሁን አትርሱ። ሁሌም ቢሆን የእናንተ አብሮነት ነውና እኛን እያጠነከረን እንድንሄድ እንድንቀጥል እያደረገን ያለ ነው። ሁሌም እንደምለው ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እውነት ትቀጥናለች እንጂ አትበጠስም። ከካሜራ ጀርባ ጀግናው አቤል አለ። እሱም የራሱ ቻናል ከፍቶ እየተንቀሳቀሰ በኃይለኛው መጥቷልና
እሱንም እንግዲህ አበረታቱት፣ ላይክ ሼር አድርጉለት፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑለት። እንግዲህ ተስፋ ቲዩብ የጀግናው አቤል ቻናል ነው። ሶ እየገባችሁ አይዞ አቤሎ በርታልን በሉት። አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ የተባለው ልጆቹ ያሉበት ቤት እዚህ ነው። ሶ ውስጥ እንግባና ያለውን ነገር እናጣራ። ብዙ ጊዜ ቤታቸውን ዘግተው ነው የሚቀመጡ፣ አይከፍቱም ምናምንም እያሉ ነግረውናል። ሶ አሁንም ያው እንደጠበቅኩት ነው። እኛ ነን። ሰላም ነው? ሰላም ነው? እንዴት ነሽ? ሰላም ነው አለ። እስክንድር እባላለሁ። እሱ አቤል ይባላል። ካሜራማን ነውና ዩቲዩበሮች ነን። በአካባቢው እየዞረን የተለያዩ ሰዎችን ኢንተርቪው እያደረግን ስለ ላይፍ ኤክስፒሪየንስ። ሰላም ነው? እንዴት ነህ? እንዴት ነሽ? ሰላም ነው አለሁልህ። እስክንድር እባላለሁ። እሱ ደግሞ አቤላ ይባላልና እዚህ አካባቢ እየዞረን የተለያዩ ወጣቶችን የላይፍ ኤክስፒሪየንሳቸውን እየጠየቀን መታገዝ መደገፍ ያለባቸውን ወጣቶች እየደገፈን እንገኛለንና እናንተም ደግሞ እዚህ ቤት የምትኖሩ ሁለት ወጣቶች እንደሆናችሁ ሰምተን ምናልባት የምትደገፉት ነገር የምትታገዙት ነገርም ካለ ለመነጋገር ያው ሚዲያ ነው ሀሳቡ ምንድነው እናንተ ዋናችሁ ምንድናችሁ የሚለውን ነገር ለማረጋገጥ እስከሆነ ድረስ እኛን የሚረዳን ሰፖርት የሚያደርገን አካል ይጠይቀናል። እነማን ናቸው እነዚህ ሰዎች ምናምን ይላልና እናንተ መሆናችሁን ለማሳየት ነው። ያን ያህል ከባድ ነገር አይደለም ብዬ አስባለሁ። ሰሞኑን ለቅሶ ላይ ስለሆነ ሰምቻለሁ። ከለቅሶ መምጣቴ ነው ገና እንደምታይ ነው እና ድካም ላይ ስለሆነ እናመሰግናለን እኮ ገብቶኛል። ለቅሶም ላይ ነበራችሁ ፋዘራችሁ እንዳረፉ ምናምን ሰምተናል እኛም እዚህ አካባቢና እሱንም ለመደገፍ ነው በዋናነት ሀሳባችን። እናንተ ይሄን ነገር ከሰማን በኋላ ከጎናችሁ ሰው ያስፈልጋቸዋል። ወጣቶች ናችሁ ገና ብቻችሁን ያላችሁት ምናምንና ትንሽ እኮ አሁን የሚጠቅማችሁ ምን አለ መሰላችሁ? አንደኛ ነገር ፋዘራችሁ እንዴት እንዳረፉ ምናምን ሰምተናል ያጋጠማችሁን ነገር። ስለዚህ እዚህ ቤት ውስጥ የሆነ ነገር ያስፈልጋል። ገብቷል? በገንዘብም በምን የምትደገፉት ነገር አለ። ትንሽ ገንዘብ አይደለም እኛ የምንደግፋችሁ። እናንተ እንዳሰባችሁት ቀላል ነገር አይደለም። ሸፋፍነ መተ እዚህ ጋር ካሜራ ይዘህ ሚዲያ ላይ ምናምን ይሄ እንኳን የጉንፋን ነው፣ ምንም ችግር የለውም። አውልቄም እንትን ማለት እንችላለን፣ ማድረግ እንችላለን ምናልባት ከተቻለ እንጂ ወደ ቤት ገና እንዳልኩ ቤቱም አልተስተካከለም። ገና ከለቅሶ መምጣታችን አሁን ወጣቶች ነን። አሁን እኮ ሀሳብ ለሀሳብ ነው እየተግባባን ያለ ነው። እኛ አሁን ምንም በፑሽ ልናረጋችሁ ልናስጨንቃችሁ አይደለም የመጣው። እናንተ ሀዘን ላይ ሆናችሁ እኛም ልናስጨንቃችሁ አንፈልግም። ነገር ግን የተፈጠረው ነገር አፋዘራችሁ የነበሩበት ሁኔታ ምናምን ስላሳዘነንና የአካባቢው ሰው ደግሞ ለነዚህ ሰዎች የሆነ ድጋፍ አድርጉላቸው፣ ለኛ የምትሰጡ 200-300 ሺህ ለነሱ ብትሰጧቸው ብለው ነው። ገንዘቡ እንግዲህ ብዙ ነው እንደሰማችሁት ነው፣ ቀላል ገንዘብ አይደለም። ያው እኛ ምናምን አይደለም ብላችሁ ከሆነ ካሜራውን እና አጥፍታችሁ ይጠፋል። እሱ ችግር የለውም። እንዳልከው ነው ሊሆን ይችላል፣ ለመርዳት ሊሆን ይችላል። ግን እኛ አንፈልግም። ወይ በውጪ ከሆነ ችግር የለውም። ለምንድን ነው በውጪ ነው? አሁን እኮ ከመጣችሁ መግባታችን ነው ያለው። አጋጣሚ ነው እንጂ ያገኘህን አጋጣሚ ገና ከለቅሶ መተን የሚያገኘህን እንጂ ጠዋት ነበር ጠዋት አካባቢ ነው የገባነው። ለዛ ነው ያገኘህን እንጂ እኛ ብዙ ጊዜ ቤት እንውላለን። እርግጠኛ ናቸው። እኛውን 300 ሺህ ብር ይዘን መተናል። ልታሳያችሁ ትችላለህ። ገንዘቡን ሊያሳያችሁ ይችላል። ይሄ 300 ሺህ ብር ይቅርብን ካላችሁን ችግር የለውም። ሚዲያውን በማስመልከት ነው። እሺ ሚዲያው በዋናነት የሚያስመለክተው ምንድነው ካላችሁኝ፣ ወጣቶች በዚህ ሰዓት በብዙ ቻሌንጅ ውስጥ በብዙ ችግር ውስጥ እያለፍን ያለን። ስለዚህ እነዚህን ወጣቶች ደግሞ የገንዘብ ችግር ብዙ ነገሮችን ሊፈታ ይችላል። አሁን እሱ የያዛትን 300 ሺህ ብር ብሰጣችሁ እናንተ ብዙ ስራ እንደምትሰሩት ግልጽ ነው አይደለ? ስለዚህ ይሄ ብር ይዛችሁ ተመለሱ ካላችሁን ይዘን እንመለሳለን፣ ችግር የለውም። ግን እናንተን ብንረዳችሁ ይሄን ብር ብንሰጣችሁ ለእናንተ ይጠቅማችኋል። ለምንድን ነው የምትረዳው? ያላችሁበት ሁኔታ ነው ያላችሁበት ሁኔታ እኮ እንዴት ነው ሪፖርት ያደርጉልናል ስለእናንተ ላይ ገብቷል ያሳለፋችሁት ነገር እና ደግሞ ፋዘርድም ደግሞ የተወሰነ ጠይቃችሁት ምናምን ዛሬ ነገ እያለ ትንሽ ያዛጋችሁ ነገር እንዳለም ሰምተናል። ነገር ግን እኛ አትሊስት ይሄን ብር ብንሰጣቸው እነዚህ ሰዎች እረፍት ነው ለፋዘራችሁ። ገብቷችኋል? ህሊናውም ያርፋል። በእኔ ምክንያት እንዲሆኑ የሚለውን ነገርም አይፈጠርም። ገብቷችኋል? መረጃ ድንቀሌ ከየት ልታገኝ ይችላል? ጎረቤት ነው ማን ይሰጠኛል? እናንተ የምትኖሩት እኮ እዚህ ማህበረሰብ ያ ሰው አሁን የሁሉ ሰው እያለ መቼስ እንዴት አወቅ አይባልም። አባታችን ያዝገን እንደነበረ ምናምን ነገር ነፍሱን ይማረውና ይሄንን መረጃ ከየት ልታገኝ ይችላል? ይኸውልህ አንተ ዩኒቨርሲቲ ደርሰህ ስትመጣ
ስራ አላገኘህም ነበር አይደለ? ባልሳሳት። ከዛ እዚህ ጋር እዛች መቀመጫ አካባቢ ተቀምጣችሁ ብዙ ጫውቱ ነበር። እንደ ጓደኞችን ታወራችሁ ነበር። ፋዘር አልሰጠኛል ሳንቲም እንዲህ ቢያረግልኝ ወደ ውጭ ብሄድ ሀገር ውስጥ እንትን ምናምን እያላችሁ ታወራላችሁ። እሺ ዋናው ነገር አሁን በውጭ ማድረግ ከቻልን እንችላለን። ያው ቤት ውስጥ ግን አይቻልም። እሺ በውጭ እኮ የታመመ ስላለ ማን አለ? የታመመ ሰው አለ። አንተ እና ነው? አይ እንዳጋጣሚ ሌላ ሰው አለ። ማን ነው እሱ? ያው አንተ ያገባም እኛም ብለህ እስከመጣ ድረስ እኛ በማናገር ከፈለክ እኛም ብታናገረን በውጭ መሆን ከተቻለ ይቻላል። ግን ደግሞ ቤት ውስጥ ደግሞ መረባበሽ እንዳይፈጠር። ምንም እኮ የሚረባበሽ ነገር አይደለም። አሁን እናንተ ውስጥ ለምን እንደማልገባ ልፈልጋችሁ አላውቅም። ግን አይ ካላችሁ እኔ ካልፈልጋችሁ እኮ ሌላ ወጣቶች አሉ፣ የእናንተ ጓደኞች አሉ አይደለ? ለእነሱ እንሰጣቸዋለን። አንፈልግም አላለም። እሺ አንድ ይህንን ነገር ልታደርጉልን የቻላችሁት እንዴት ነው? ሲቀጥል ደግሞ የእኛን የግል ታሪክ እንዴት ማወቅ እንደቻል ካላቀም። እሺ እንደገና ደግሞ እዚህ ጋር ካሜራ ደቀነ ሶሻል ሚዲያ ላይ ብለህ እንደዚህ ተሸፋፍነ መጣ ባንዱ እንዳስገባ አትጠብቅም እንጂ። እሺ ለኔም ጊዜውም ነው ተረድተኛል አይደል? እና እንዳልኩም አሁን ሰሞኑን ትንሽ ደክሞናል ሰምቻለሁ ብለሃል። አባታችን አልፎ ትንሽ ከለቅሶም ገና መግባታችን ነው። ሩቅ ቦታ ነበር ሄደን የነበር ነው። እንዳጋጣሚ ለቅሶም ይዘን ነበርም እና ትንሽ ራቅ ያለ ቦታ ደርሰን ስለመጣን ከዛ አንፃር ነው እንጂ እኛ አንፈልግንም አላለም። ይሄን መሰለ እድል ወጣቶች ሆነን እንዲያመልጠን አንፈልግም። ግን ደግሞ በውጪ ቢሆን ደስ ይለናል። ገብቷል? እዚህ ጋር ቤት ውስጥ ዝም ብለን አናስገባም። ስለመጣችሁ ብቻ ያለኛ ፍቃድ ነው። እዚህ ጋር ፍቃደኝነታችንን አልጠየቅም እኮ የሚጠፋ ነው ባይዘው እሱ እናንተ አልፈልጋችሁ ማለት እዚህ ላይ አጥፍተ ነው። ይሄንን ፋይል አጥፍተን እንወጣለን። ግን ቅድምም ደጋግሜ እየነገርኩ ነበር እዚህ አካባቢ ስትኖሩ እንግዲህ ቤት እዚህ 1 2 3 4 5 6 7 ይሄ ሁሉ ቤት እያለ መቼስ እናንተ ስለኛ ማን ያውቃል ልትሉ አትችሉም። የምንኖረው ማህበረሰብ ውስጥ ኢትዮጵያ ውስጥ ነው የምንኖረው። ኢትዮጵያዊ ደግሞ አንተ የማታውቀውን ስለአንተ ብዙ ነገር ያውቃል። ገብቷል? በሆነ አጋጣሚ እኛ ሰዎችን ረዳን። እዛ ታች ያሉትን አቤኔዘር የሚባሉትን ልጆች የተወሰነ ብር ሰተናቸዋል። መርዳት ባለብን ልክ ማለት ነው። ሰው ስንረዳ እነዚህ ልጆች ቢረዱ ሁለቱ ወጣቶች ናቸው። ቤታቸው ላይ በደንብ አባታቸውን የሚያግዙ ጠንካሮች የዓላማ ያላቸው ልጆች ናቸው። ስለዚህ ብር ቢያገኙ ቢታገዙ ከዚህ በላይ ብዙ ነገር ይሰራሉ። አግዟቸው ብለው ልከውን ነው። አይ እኛ አንፈልግም፣ ግን መብታችሁ ነው። እኛ አሁን ውጭ ላይ ለምን እንቀመጣለን? እንደ አልፎ ያዥ መንገደኛ ገብቷል። ጉዳዩ ተጠፍልን ከሆነ ችግር የለም ይጠፋል። ያን ያህል ከባድ ሆኖ አይደለም እኮ። ግን ደግሞ ካሜራው ለምንድን ነው የሚጠቅመን መሰላችሁ? እኛ በግልጽ ስነግራችሁ ይሄ ቪዲዮ ይሄንን ብር ለሚሰጠን ኤንጂኦ እነማን እንደሆናችሁ ምን ልክለት ነው። ትንሽ ቁጭ እንበል እናወራና ከዛ እናጠፋዋለን። ትንሽ 2 ደቂቃ ወይም 1 ደቂቃ ሊሆን ይችላል። ራሳችሁ ምናን ካስተዋወቃችሁ በኋላ ታጠፋላችሁ። አላራቢ ነው ይጠፋላችሁ። ምንድነው ቅድም እንዳልኳችሁ ለምን እንደምንረዳችሁ መናገር አለብን። ያን ብር የሚልክልን ሰው ብሩ ምንድነው ያረከው ቢለኝ ይሄው ለሱ ብዬ እናገራለሁ። ገብቷችኋል? ከዛ አንግል ነው እንጂ እኛ እናንተን ለመረበሽ ለማስጨነቅ ወይም እንትን ለማለት አይደለም ሐሳባችን። እኛም አይ ሳንፈልግ ቀርተን ሳይሆን ያው ከጊዜው አንፃር ነው። ዝም ብሎ ሰውን ወደ ቤት ማስገባት የለም። ጊዜውም ከባድ ነው። ለዛ ብለን ነው እንጂ እሺ ችግር የለም። ያው ራሳችንን ካስተዋወቅን በኋላ ታጠፋለን። ይጠፋል አይደል? ታጠፋለች። በቃ እሺ ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ እዚህ ተገኝተናል ከነ ልጆቹ ጋር እንግዲህ የተወሰነ ቆይታ ይኖረኛል። ራሳቸውን ያስተዋውቁልና የተወሰነ ነገር ከነገሩን በኋላ እኛ በግል ከነሱ ጋር የምንጫወት ይሆናል። ለእናንተ ግን የግድ እነሱን ማስተዋወቅ ስላለብኝ ነው እነሱን ያስኳቸው። ከአንተ ልጀምር። ማን ልበል ስምህን? ኪሩቤል ኃይለማርያም። ኪሩቤል ኃይለማርያም። አንተስ? ሱራፌል ይባላል። እሺ እንግዲህ ሱራፌል እና ኪሩቤል ጋር እገኛለሁ። በቅርቡ አባታቸውን በሞት አጥተዋል። የተፈጠረባቸው ሀዘን እንዳለ እናውቃለን፣ እንረዳለን። ነገር ግን የግድ እናንተ እሺ ምን ኦኬ ሀዘኑ እሺ ችግር አልነበረውም እኮ ግን እሺ ያው ሀዘንህ ይገባኛል ወንድሜ፣ እግዚአብሔር ያጽና። ስለዚህ ከነሱ ጋር ቆይታ የሚኖረኝ ይሆናል። ኪሩቤል እድሜ ስንት ነው አንተ? 22 አንተስ? 25 እንግዲህ የ22 እና የ25 ዓመት ወጣቶች ናቸው። በቅርቡ እንግዲህ በአባታቸው ምክንያት ያጋጠማቸው ችግር አለ። በሱ ዙሪያ የምናወራ ይሆናል ማለት ነው። እሺ
እስኪ ከአባታችሁ ልጀምርና አባታችሁ በምን ምክንያት ነው ያረፉት? ያው አባታችን ታላቅ ስለሆንኩ ልናገር። እሺ። እንዳጋጣሚ ሆኖ አባታችን ዘመድ ሊጠይቅ ወደ ሐዋሳ ሲሄድ ነበር መኪና ተገልብጦ እንዳረፈ የተነገረ። ለቅሶም የነበረው እዛ ሐዋሳ ነው። እዛ ዘመዶቻችን ጋር ቤተሰቦቻችን ጋር እዚሁ ያደገበት ይቃበር ተብሎ እዛ ነበረ። አሟሟቱ እንደዛ ነው እና በጣም አስከፊ አደጋ እንደነበረ ሰምተናል። በጣም ከብዳል፣ አስቸጋሪ ነው። ይገባኛል። እኛ ነበርን ያው ስለዚህ ከአባታችን ውጭ ማንም የለንም። ወጣቶችም እንደመሆናችን መጠን አስቸጋሪ ነው። አንድ አለልኝ ብለን የምታስበው ሰው ማጣት አስቸጋሪ ነው። ከብዳል። ጥሩ አይ ቲንክ እዚህ ላይ እናውቃ እና ካሜራውን እናጥፋው አይደል? በቃ አንተ እሷ ጋር ቁጭ በልና እንጫወት አይሻል? እሺ። ያው ቅድም እንዳልኳችሁ በዋናነት ካሜራውን ፈልገው አሁን ኮፍያ ነው አልቆ ችግር የለውም አይሻል? ችግር የለውም። አይ ኦልሬዲ ስላዩት እዚህ በኋላ ምን ጥቅም የለውም። እንዳልኳችሁ ልንረዳችሁ ሰፖርት ልንደራረግ ነው የመጣነው። ገብቶሃል አይደለ? እና ግልጹ ናችሁ ያለውን ነገር ንገሩ። እሱም እንደምታዩት ነው። እኔም እንረዳችኋለን። ያን ያህል ከባድ ነገር አይደለም። ስለዚህ ግን አሁን ግራ የገባኝ ነገር ምንድን ነው? ቤት ሁለታችሁ ብቻ ነው? አንድ የታመመ ሰው አለ ውስጥ። ቅድም እንደነገረ ውስጥ የታመመ ሰው አለ። ምንድን ነው? ከዚህ ውጭ ሁለታችንን ምን አሟት ነው? አይ ትንሽ ቀለል ያለ በሽታ ነው። ያው ሐኪም ቤት ሄዶ ቤት ይረፍ ምናምን ስለተባለ ነው። የሩቅ ዘመዳችን በለቅሶ አማካኝነት ነው ትንሽ ድንጋጤው። ለለቅሶ አሁን ቅርብ ሰዓት ነው የመጣ ነው ብላችሁ ነበር? ቅርብ ሰዓት ነው የመጣ ነው። እና እሱ ከየት መጥቶ ነው? እሱንም ከዛው ይዘን የመጣ ነው። እንዳጋጣሚ በድንጋጤ ይዛ እንትን ብሎ ነበር እና አዲስ አበባ እንዲታከም ተብሎ ነው ከእናንተ ጋር ወሰዱትና እንዲታከም ተብሎ ነው የመጣ ነው። እና ሳከማችሁት? አይ ገና ነው እንዳልን ገና መግባታችን ነው። ገና መግባታችን ነው እና ድካሙም ገና አልለቀቀንም። ጠዋት አካባቢ ነው የገባ ነው ከሐዋሳ እና ትንሽ ድካሙም አለ። እሱን ትናንት አይተነዋል ሲሉ ነበር። አንተ ነህ የገባኸው ከሰውየው ጋር? እሱ ትናንት ገብቶ ነበር ማለት ነው ቀድሞ? አዎ እሱ ትናንትና እሱ ቀደም ብሎ ነው የመጣው። እስከ ሰልስትም አልቆየም። እኔ አጋጣሚ ሆኖ ቤተሰቦቻችን ያው እዛ ቢያንስ ሕክምና ማግኘት ስላለበት ለዛ ነው እኔ ቀድሜ የመጣሁት። ግን ሰውየውን ይዘት የመጣው ማለት? አይ እኔ ነኝ ከኔ ጋር ነው የመጣው ሰውየው። እናንተ መምጣት ከሰውየው ጋር ምን አገናኘው? ከሕክምናው ጋር ምን አገናኘው? ያው እሱ ለማለት የፈለገው አይ ቆይ እሱ ይንገረኝ። ሱሬ ችግር የለውም። ያው እኔ ቀድሜ መጥቼ እዚህ አሁን ያሉት ነገሮች ላይመቹት ይችላሉ ለታካሚው። ቆሻሻ ምንም ነገር ካለ ምናምን ነገር ቤት ውስጥ ያለውን ነገር አስተካክዬ ምናምን ያው ደግሞ ሐኪም ቤትም ነገሮችን ቦታ ቀድሞ ለማስያዝ ምናምን ለዛ ብዬ ነው። ለዛ ብቻ ሳይሆን ያው ያለውን ነገር ቤቱ ተዘግቶ እንዳይቆይ በሚለው ለዛ ነው እሱ ቀድሞ እንዲመጣ የተደረገው። ትልቁ ይቆይ ተብሎ ነው። ቤተሰብም ያው ለቅሶ ላይ ቢያንስ እስከ ሰልስት እንኳን ልጅም ሳይኖር ከባድ ነው። የሚሰናበትም ሰው ይኖራል ምናምን። ለዛ ነው እኔ ዛሬ ገና ነው የገባሁት። እንደምታይኝ ነው። ልብስም አልቀየርኩም ገና መግባቴ ነው። በጣም አስቸጋሪ ሁኔታ ላይ ነበርኩኝ። ያው እንግዲህ ገባሃል። የአባት ሀዘን ማለት ከባድ ነው። እናታችንን ካጣናት ቆይተናል። እሱ ነበር የነበረን። ያው እሱ ነው አስቸጋሪ ነው። ያው ወጣት ሆነ ምናምን ይገባል። መቼስ እንዳለ ብለህ የምታስበው ሰው እኛ በእርግጥ ሆነን ለመናገር ከእሱ ውጭ ማንም የለንም እዚህ አዲስ አበባ ውስጥ ማንም የለም። እንዳልኩ የእሱም ዘመዶች ያሉት ወደ ሐዋሳ አካባቢ ነው። ብቻ አስቸጋሪ ነው። ስለ በጣም የሚጎዳ ነገር ነው። እስኪ ኪሩቤል ስለ አባታችሁ ንገረኝ። አባታችሁ ምን አይነት ሰው ነው? አባታችን በጣም ጥሩ ሰው ነበር። ብቻ በእንደዚህ አይነት አጋጣሚ እንደዚህ መሆኑ ያሳዝናል። በጣም ጥሩ ሰው ነበር። እንደ እናትም እንደ አባትም ሆኖ ነበር ያሳደገው።
በጣም ይሄ ነገር በሚፈጠሩ ብቻ ግን ከባድ ሀዘኑን የቅርብ መሆኑ ራሱ የሆነ የሚፈጥረው ተጽዕኖ አለ። በጣም ከባድ ነው። በጣም ታዲያ ምንድን ነው አሁን የሆነ ጠረን የሚሸት ነገር አለ ቤት ውስጥ ነው። ይህ ምንድን ነው ጠረኑ? ከምን የመጣ ነው? ጠረን የለም። ምን ጠረን? ምናልባት ያው እንዳልኩት ታማሚ ያለ ስለሆነ ያው ታማሚ ያለ ዘመዳችን እሱ ነው። ትንሽ ቀለል ያለ ህመም ነው ያመማረል እኮ። ቀለል ያለ ስለ እኮ በጣም ቀላል አይደለም። ሆስፒታል ሄዶ ነበር ብያለሁ። አይ እንደዚህ እስኪገማ ድረስ የሚሸት ከሆነ ከባድ ነው በሽታው ብዬ አስባለሁ። እላዩ ላይ ነው የሚጠቀመው። ይሄ እኮ የሽንት ቤት ሽታ አይደለም ግን እንደዛ ነው ዲያቤሎ ሚሽታ። አይ የሽንት ቤት ሽታ ነው። ሀቂ የሆነ ትንሽ ቀየር ያለ ሽታ መስሏችሁ ነው እንደዛ። እና ደግሞ ከውጭ ልክ ቤት ውስጥ ስትገባ ሞር በደንብ እንትን ይላል። ከሰንደሉ ጋር ራሱ ተቀላቅሎ ይሆናል። የለም 40 ሰንደል ነው የተለኮሰው። ተዘግቶ ስለቆየ ይሆናል ምናልባት እንጂ ምንም ጠረን የለም። ያው እኛ እንግዲህ ያው ነበርን፣ እዚሁ ነበርን፣ አይተናል። ከዚህ ነው ታው ምንም ጠረን የተለየ ጠረን የለውም። ያው እንዳልኩ ተዘግቶ ስለቆየ ምናልባት እና ያው ዘመዳችን ያልኩ ሰው እንዳልኩ ቤት ውስጥ ነው የሚጠቀመው። በዛ ምክንያት ይሆናል እንጂ ምንም ነገር የለም። ምንም አዲስ ነገር የለም። እንግዲህ ለኛ እንደዚሁ ነው። ምንድነው ስራ የነበረው በፊት? ያው እኔ ስራ የለኝም። ተመርቄ ከወጣሁ በኋላ ስራ የለኝም። ብዙ ቦታዎችን ለመስራት ሞክሬያለሁ ምናምን፣ ነገር ግን ያው ሰው የስራ ልምድ ይጠይቃል ምናምን። አስቸጋሪ ነው ብቻ ወጣት ሆነ ምናምን። ስራ ማጣቱም ከባድ ነው ያለው ነገር አስቸጋሪ ነው ብቻ። ያ ነገር ላይ ደግሞ ይሄ ነገር ተጨምሮ በጣም ከባድ ነው፣ አስቸጋሪ ነው እንዳልኩ። አንተ ሰው ላይ ምን ላይ ነው ያለው? ትምህርት ነው ወይስ ስራ? ያው ማርኬቲንግ ተመሪያ ጨርሻለሁ፣ ግን ያው አሁን ስራ ምናምን ፍለጋ ላይ። ታዲያ ምንድነው አባታችሁን ስጠይቁት የነበረው በፊት? ከዛስ እንዴት ነው አልተሳካላችሁ ነው? እሱ ያው ወጣት እንደመሆን መጠን ራስን ለመቀየር ታስባለህ። እኛም ያው ከአባታችን ጋር ስንለው የነበረው ነፍሱን ይማረውና ያው ያለችውን ነገር ትንሽም ነገር ብትሆን ወደፊት እሱ ዛሬ ላይ አንድ ነገር ሆኖ ውርስ ሳይሆን እኛን እንፈልግ የነበረው እያለ እሱንም ማስደሰት ነበር እንፈልግ የነበረው። ያው ስፔሻሊ እኔ ውጪ መሄድ እፈልጋለሁና ውጪ የሚሄድበትን ብር ስጠኝ ነው የምለው። እሱም ያው የራሱን ነገር መጀመር እፈልጋለሁ ብሎ ትንሽ በዛ ነበረ። ያው ትልልቅ ሰዎች አንዳንዴ አስቸጋሪዎች ናቸው። ይሄ ቀን መምጣቱ ላይ ቀር እኛም እሱንም ያው ደስ እንዲለው ነበረ ያንን ነገር አድርግልንና እንቀሳቀስ በራሳችን ምናምን ስንል የነበረው። እኔም ያው ውጪ ሄጄ ነው፣ ጓደኞች አሉኝ ውጪ ያው የሄዱ ማለት ነው። እዚህ ከዚህ ሄዱ አሉ ጓደኞቼ፣ ይደውሉልኛል ምናምን ነገር እና ና ነው የሚሉኝ። እዛ ምንም ቢሆን ይሰራል እዛ ቆንጆ ነው ደሞዙ ምናምን። ዱባይ ላይ ነው ኮንስትራክሽን ላይ ነው የሚሰራው። ዱባይ ነው የሚፈልገው ብሎ አለ። በእውነት ወደዛ ነውና ኮንስትራክሽን ምናምን ነገር ነው የሚሰሩት እዛ። ያው ደህና ነው፣ ጥሩ ክፍያ አለው ምናምን እና በኤጀንሲ ስለምትሄድ ቢያንስ ሌላው ቢቀር ቤት ኪራይ አይኖርብህም። ቤት ኪራይ ስለማይኖርብህ የቀለበን ትችላለህ። ያው ሌላውን እንግዲህ ለቤተሰብና ወደ ሀገር ደግሞ መጥተህ አሪፍ የሆነች ነገሮችን ለመስራት እንደዛ ነበር ነው የማስበው። ጓደኞችን ሲያማክሩኝ እንደዛ ነበር ነው ያሰበው። ያ ነው ይሄ አሁን ያሰራታችሁት ነው? ይሄን ይሄ አዲስ የተሰራ ነው። ምን ነው የተፈጠረ ነገር አለ? አይ ሌላው እዚህ ጋር አካባቢ የማየውና እሱ ይሄ አሁን አዲስ ነው የሚመስለው። አሁን በቅርቡ የተሰራ ነው። በላሽቶ ስለነበረ ተሰርቶ ነው። አሁን ጥያቄያችንን የጨረስን ይመስለኛል። ያው እንግዲህ ገንዘቡ ይቀር ነው ምንድን ነው? ገንዘቡን ሳይሆን ያው የሚመጣ ሰው አለ ለቅሶ ሊደርስንና እንደዚህ ካሜራ ምናምን ባለበት ቦታ ላይ ምናምን አሁን ካሜራው መጣፋ ቅድም አይደል የዘጋ ነው እሱ ማለት ነው። ግን ያው እንደዚህ ሰው እንደዚህ ቁጭ ብሎ ምናምን ያው እኛ ማዘንተኛ መሆናችን አሁን እናንተ የግድ እኮ እኔ አሁን እንደ ጓደኛ ነው እያወሯቸው ያሉት
አይደል? እየተግባባ እኔ እኮ እስካሁን እየተግባባ መስሎኝ ነው ቁጭ ያልኩት እንጂ ካልተግባባ ምን መሰለህ አሁን ይሄ ወደማይመለከት ነገር መምጣት ጀመርክ ነው። አሁን ይሄ መጠየቄ ምንድነው የማይመለከት ማለት? አይመለከትም። አሁን ስለዚህ ምን ችግር አለው? አሁን ልብስ እስቲ ጋር ምንድነው የተቀደደች ስለምትጠይቀኝ ምን ችግር አለው? መኝታ ስለምንተኛበት ከፍ እንዲያደርግልን ብለን ነው። እኔ እዚህ ጋር ነው የምተኛውና ከፍ እንዲያደርግልን ብለን ሌላ የተለየ ነገር የለምና እያንዳንዷን ነገር ለማጣራት በጣም እየሞከርክ ነው። ገብቷል አይደል? ያው እንግዲህ እኔ አሁን ይዤ የመጣሁት የሰው ብር ገብቷል። የሰው ብር ሰጠ ደግሞ ዝም ብሎ ወስጄ ልበትነው አይደለም የመጣሁት። አትሊስት የገባበት ቤት ምን አይነት ቤት እንደሆነ ማወቅ አለብኝ። የሰጠውበት ቤት ምን አይነት ቤት ነው? ቢያንስ እሱን አውቄ ነው መውጣት ያለብኝ ከወጣው እንኳን። ነው ግን ይሄን ያህል ዲቴል መግባት ታዲያ የተቀደደ ነገር ስላለ እኮ ብሩን ልጨምር እችላለሁ። ያ ነገር አሁን ሶፋውን አይቼ ቢያንስ ለዚህ ሶፋ እንዲያው አዲስ ሶፋ ቢገዙ ብዬ ላስብም እችላለሁ። ገብቷል። አሁን የተቀመጥኩበት ሶፋ አለ እንደዚህ። አሁን ይሄ አሁን ምንም ኖርማል ነው እንዳልኩ ከፍ ያለ ነገር የለውም። እዚህ ጋር ግን የሆነ ነገር ከፍ ያለ ነገር አየሁ። ምንድነው ብዬ ነው የጠየኩህ። ይሄ መጠየቅ ደግሞ ብዙም እንትን የሚል አልመሰለኝም። እሺ ችግር የለውም። አይ መኝታ ለመኝታ ታስቦ ነው። እኔ ስለምተኛ አድርገው ሶፋው ረግቦ 2 ክፍል ቤት ነው ያለው ነው። እዛ አንድ እዚህ አንድ። እኔ አብዛኛውን የለመድኩት እዚህ ሶፋ ላይ መተኛት ነው። ለዛ ሰውየው የሚተኛው የት ነው? መኝታ ቤት ነበር አባታችን የሚተኛው። ነው ኧረ የታመመው? የታመመው ሰው መኝታ ቤት ነው ያለው። አንዱም በሱ አማካኝነት ነው። የእናንተ መኝታ ቤት ነው ያኛው? የሁለታችሁ? ያኛው የኔ ነው መኝታ ቤቱ። ብቻህን ነው የምትተኛው? ብቻ በፊት አባታችን በነበረ ሰዓትም እኔ ብቻ ነው የምተኛው ከአባታችን ጋር። እሺ ለዛ ነው ሰዓት አባትህ ጋር እዚህ ጋር ነበር የምተኛው ማለት ነው። ያኛው ክፍል ዝም ብሎ የሚዘጋው ማለት ነው? አይ እንደ ኩሽና ነገር ነው ያው እንጂ ሌላ እንትን የለም። ይሄ ኩሽና ነው? ተው እንጂ አሁን ዲቴል መጠየቅ ያስፈልግ ከፍቼ ማሳየትም ግዴታ አይደለም። ያ ኩሽና ነው አልኩ። የእንግዳ ክፍልም ሊሆን ይችላል ግን ኩሽና ነው። ሻይ ስንመጣ እዚህ ጋር ኩሽና ስላየን ብዬ ነው። እዛ አለ። እዛ የተከራዮቹ 2 ኩሽና ነው ያላችሁ? የተከራዮቹ ምናምን ነውና ያው በብዛትኛ እንዳልኩ ወደ ውጭ ምናምን መውጣትም እንትን ስለማንል እዚህ ነው የምናበስለው። አንዱ መኝታ ቤት ነው ያለው። አንዱ መኝታ ቤት ደግሞ አሁን እንዳልኩ ይዤ የመጣሁት ታማሚ ነው ያለበት እና እኔ እዚህ ጋር ነው የምተኛው። እሱ ውስጥ ነው ፍራሽ ላይ የምተኛው። እንግዲህ ያለውን ችግር ተረድታችሁ እንግዲህ አሁን ድሮን የምንስጣቸው መሰል አይደል? አቤሎ አሁን ይሻላል። እንደዛ ያው እግዚአብሔር ይስጣችሁ ስለ ያለብንን ችግር ተረድታችሁ ምናምን ወጣቱ ናችሁ እናመሰግናለን። አሁን በመምጣታችሁ ብሩን ምናምን ነገር ስለዚህ እኔ እና እሱ እንማከርበት አንድ ደቂቃ ትሰጡናላችሁ ትንሽ? እሺ ችግር የለም። ስላለው ነገር እናንተ መኝታ ቤት ግቡ፣ እኛ ያለውን ነገር እንማከርበት። ያው መማከር ስላለብን ነው። እኔ እና እሱ ምን ችግር አለ? ላለመረበሽ ነው ውስጥ መኝታ ቤት ያለው እኮ። አሁን ይኸውላችሁ ምን አለ መሰላችሁ፣ ቅድም እየነገርኳችሁ አይደል? ያኛው ኩሽና አይደል? ኩሽናም ቢሆን ግቡ ችግር የለውም። አሁን እኔ እና እሱ ምን ያህል ገንዘብ መስጠት አለብን፣ እንዴት ነው ማከፋፈል ያለብን ምናምን የሚለውን አንደኛ ካሜራው ማብረተን ለሰዎቹ መናገር ስላለብን ለምንሰጣቸው ሰዎች ለእነዚህ ልጆች ያሰብነው 200,000 ነው ወይ 300,000 ነው 500,000 ነው እንናገራለን። ተናግረን ያን ብር አዘጋጅተን ይኸው እነሱ ባሉበት ማለት ነው ባዩበት እንትናለን። እናንተ መስመጡ እነሱ ባሉበት እንሰጣቸዋለን። ችግር የለውም። ቢያንስ እሱ ይግባና እኔ እዚህ ሉን እኛ ደግሞ እኮ ሰውን ባዶ ሞታችሁ እኮ ተመካከራችሁ መምጣት ትችላላችሁ። ውጭ መውጣት እንችላለን ካስፈለገ ችግር የለውም። አይ እዚህም ብትሆኑ እኮ ችግር የለውም። ግን ደግሞ ቢያንስ እኔ ልምሩና እዚህ ጋር ቁጭ ብዬ ብዙ ነገራችሁ የሆነ ብሎክ ነው የምታረጉትና ምን ችግር አለ ያልነገራችሁ? እኛ ችግር ቢኖር እኮ አናስገባህም ነበረ እኮ። እሱ እኮ ነው ግራ የገባኝ። አሁንም እኮ እኔ እና እሱ እንማከር፣ እዚህ ቁጭ ብለን ስላለው ነገር እንነጋገር። ተማከሩ፣ ችግር የለውም። አሁን እዚህ ጋር ያለን ተማከሩ። እናንተ እያላችሁ እንዴት የምንማከረው? አሁን ስለ ገንዘብ እኮ ነው እያወራን ያለ ነው አይደል? ማለት አሁን እዚህ ጋር እኮ የመጣችሁት እኮ እኛን ለመርዳት ነው አይደል? እኮ ለመርዳት ትማከሩ። ምንድነው ችግሩ? ምን ያህል ገንዘብ ለእናንተ መስጠት? አሁን ይኸውላችሁ ሁሉም ረጂ እርዳታ ስናመጣ እኮ የሆነ ፐርሰንት ለራሳችን ማስቀረት አለብን አይደል? ሙሉ ለሙሉ እንደምሰጣችሁ ነው ኤክስፔክት ያደርጋችሁት እኮ። ሙሉ ለሙሉም ላሰጠን እንችላለን፣ ግን ከሱ ጋር የተወሰነ መነጋገር አለብን። ይሄን ለኛ ብናረግ ይሄን ደግሞ ለነሱ ብንሰጣቸው
ይኸውልህ አሁን በመጀመሪያ ከውጭ ጀምሮ ለእርዳታ ብለህ ቤታችን አስገብተንሃል። እንዳልኩ ለቅሶ ሌለን ሰው ሊደርሰን ይመጣል። ስለዚህ ቶሎ የሚሰጠንንም ነገር ካለ እርዳታ የምታደርጉልን ነገር ካለ እርዳታ አድርጋችሁልን ቶሎ ብትሄዱ ጥሩ ነው። ስለ ዲቴይል መጠየቅ ሰው ላይፍ ውስጥ መግባት ጀመርክ አንተም። ስለዚህ ያ ነገር እንዳልከው ሊሆን ይችላል። ልክ ነህ። ብር ሲሰጥ ዝም ተብሎ አይሰጥም። ግን ደግሞ እንደዛም ቢሆን ቶሎ እርዳታውን አድርጉልንና ብትሄዱ ተመራጭ። ጥሩ ሱራፌል፣ አሁን በደንብ ተግባብተናል። እኛም እዚህ ጋር ቁጭ ብለን ጊዜ የምናጠፋበት ምንም ምክንያት የለም። እዚህ ጋር እኛም የተቀመጥንበትን ሰዓት ሌላ ቦታ ሄደን ብንሰራበት ለእኛም ተጠቃሚ ነን። ገብቶሃል? አሁን እኛም እናንተም ጊዜያችንን አታጥፉ፣ እኛም የእናንተን ጊዜ አናጥፋ። ምናልባት እንዳላችሁት የሚመጣም ሰው ካለ እኛ ቁጭ ብለን ስናወራ ባይመጣ ጥሩ ነው። ስለዚህ አንዴ 2 ደቂቃ 1 ደቂቃ መስጠት እንግዲህ ይህን ያህል የሚከብዳችሁ ከሆነ አላውቅም። እኛ መውጣትም ካለብን እንወጣለን። እኔ ግን ስወጣ የመረረው ነገር ተመልሼ አልመጣም። ምክንያቱም በእንደዚህ አይነት ሁኔታ እንዴት ነው ሰውን ሰፖርት የምናደርገው? ባለመተማመን ሁኔታ እናንተ እኛን ሳታምኑን እኛ እንዴት ነው እናንተን አምነን 300 ሺህ ብር አሁን ጊዜው ነው። ይሄን ያህል አውርተን ቁጭ ብለን ተነጋግረን አሁን ጊዜው ነው እንዳልኩ ነው። እኛ እንደነታ ቤት ከገባሁኝ በኋላ አንተ ቤት ውስጥ ምን እንደምትሰራ በምን ላቅ ይችላል?